አባቴ ምንድነው ከዩኒቨርሲቲ ተመርቄ ወጣሁ አይደል እንደ የሆነ ነገር አቋቁመኝ እንጂ ከዚህ በኋላ እየታገልኩ እኮ ነው የቻልኩትን እያረኩ ምን ትታገል? አረ ቆይ ሚስቴ ደወለች። ሄሎ ወይዬ እኔ ፍቅር እንዴት ነሽ? ሰላም ነው? እንዴት እኮ አባቴ ጋውኛ አባቴ ላስታውቅሽ በእናትሽ እንዴት ያለ ጥሩ ሰው መሰለሽ። እሺ እሺ ቆይ እሺ ላገናኝ። አባዬ ይኸው በቅርቡ አገባሻለሁ ሀብታም ነኝ። ሄሎ እናት ምን እንትን ያስብልሃል? እንዴት ነሽ? ይኸውልሽ አሁን ይሄን ልጅ ከህይወቱ ውጭለት ሁለተኛ እሱ ጋር እንዳታዋሪ አባቴ ነግሬሻለሁ። አባቴ በጣም ጥሩ ልጅ ነው። ጥሩ ልጅ ነው። የሚያፈቅርሽ በእናትሽ በጣም ነው። ይሄን ልጅ ህይወቱን እንዳታበላሽ ከመስመር ውጭ። በጣም ጥሩ ልጅ ነው። በጣም ጥሩ ልጅ ነው። በጣም ጥሩ ልጅ ስለሆነ እሺ ቻው ቻው አልኳት። ሄሎ ዘጋችሁ ሳቶሎ ቻው ተለይ ቻው ይሄን ቅርብ ላይ ነበር የምዘጋው። ዘግታው ነው እንትን ልል ነው ልቀልብ ነው። ሁለት ሰው አምጥተህ ደግሞ ቤት እሷን አስገብተህ ምንና ቶሎ ሂድ። ቤቴን ያከራየሁት ለግመልና ለዝሆን ነው እንዴ? እንዴት ሰው ልክ አለማወቅ። አቤት ትላለህ እንዴ? ቤቱን ያከራየሁ ለምንድን ነው? ብቻዬን እኖራለሁ ብለህ እኮ ነው። እንግዳ መጥቶ ነው ትላለህ እንዴ? ምን የመሰለ ይሄ ቀለም ይሄን ታስቀባይ ይሄ ጥቁር ያለው ይሄ ማንንም እየመጣ ነው እንደምታስረግጥብኝ አይደለም ጓደኛ። ነገ ጠዋት ከቤት ለቀህ ትወጣለህ። ምን አለፈው አይደለም። አንደኛ ትጮኻለህ፣ ስልክ ታወራለህ፣ ጎረቤት እየተረበሸ ነው። ለአንተ ግብር እኮ ያስከፍላሉ። አሁን ላይ በሚጮህ ተብሎ ምንድን ናቸው የምንለው? ጓደኞች እኔ የምለው ቀስ ብላችሁ ብታወሩ ምን አለ? አንተ ቀውን የተንቀዋለልክ ምን የመሰለ ነው። ቢያንስ እንኳን ጸጥ ብላችሁ ብታወሩ ምን ችግር አለ? ያማህል እንዳንተ ቆይ አስተማምን። ሽንት ቤቱ ገና 3 ወር አልሆነም ሞላ ሲባል ሞልቼ 2000 ብር እኮ ነው ከፍዬ ያስመጠጥኩት። እየመጣህ እየዘፈዘፍክ እዚህ ይዘፍዘፍ የኔ ማጠራቀሚያ ነው እንዳለ እያናገርኩ የምታስጠል ወይ መልካችሁ ያምር ወይ ቁመታችሁ ያምር። አንተ መልክህን አሳምረህ ምንድነው የምትሰራው? አንተ ምንድነው ስራ? ምንድን ሹፌር የሱ ያንተ ሹፌር ነው? እስቲ አሁንማ ነዳጅ ማቆላል እየመጣህ ትተኛለህ። ኧረ እንደው ቅር የኔ ቀውል እስቲ ቁመትሽን አስረዝመሽ ዝም ብለህ እየመጣህ ቤቱ ሰፊ ነው ወይ እየመጣህ ዝም ብለህ ትጋደማለህ። ያጋርምህና ጨዋ መምሰል ምንድን ነው የሚሰራው? ምንድን ነው ምንድን ፖሊስ ነው ይሄ። ሰላም እንዴት ነው? ሰላም ስነ ምግባሩ ራሱ ደስ ይላል። እኔ እኮ እየጮሁ እዚህ እንትኑ ጎረቤት አረ እንደው ክብር እንደው ማነው እየጮሁ አረ እንደው መተኛ ጣ ምናምን ይላሉ። ለካ አንተ ዛሬ ገና መሰለህ እንዳት ነው ሰንበት ብሎ ሌሎችም ልጆች አልሽሩ ምን ታጣት ቤቱ ሰፊ ነው። ሰፊ ነው ቤቱ እንትን በሉ አትጩ ለፖሊስ ላስመስል አልሽሩ እሺ ምን የሚያስፈልግ ምን አለ? እራት ከቤት ወይኔ ጉዴ ጨርስ። ምን ይሻለኝ አሁን? ምን ላድርግ? እና ባለሀብት ካሰረኩ ቢሊየነር ነበርኩ እና ሚሊየነር ሁሉ ነበር። ምን እኔ እናቴ ቪዲዮ እየቀረጽን አበላሸችብን። እዚህ ቪዲዮ እየቀረጽን እና አይቻለሁ እንደ ቪዲዮ እየቀረጽን እና እዚህ ጋር ፊት ለፊት ያለው እና እኔ ምን አገባኝ? ምን አገባኝ? ተይ በላት። አስመታኝ እሷ ራስህ እኮ ነህ። ምን ችግር አለ? ድጋሚ አንጀምረውም እንደ ቀረጻው ለምን ተወጣ? ምን እኮ አላልኳትም። ምን አልኩኝ? መንገድ አይደለም። ታዲያ እኔ ምን አልኩኝ? በቃ የተቀረጸ ከሆነ ቆመን እኮ እንደገና መቅረጽ እንችላለን። መተቻት ነው ወይስ መተዋታ? ማጫጮለች ተፈጠረ። አቦይ አንተ እኮ እዚህ ውሻ ተረከረ ና መገዛ ከሆነ ይሄንን ድንጋይ ግዛ። ምን ማገዛ ከሆነ በቃ ያዘው እንዴ ልታልፍ ነው። ከዚህ ወደዛ ልትሄድ ነው እንዴ? ሶኖት ባለቤቱ? ባለቤቱ እኔ ነኝ። ና ወደ እንዴት ነው? እንዴት ነው? እንዴት ነው እንግዲህ እንደምታየው ይሄ ቦታው
ብዙ ሰዎች ባለሀብቶች እየመጡ ይገዙታል። ያው እኔ ወርቅ ይወጣበታል ይችላል ቦታ ነው ሶሪ ይወጣበታል። እውነቴን እኮ ነው። እና ዋጋውን ሰምተዋል አይደለ? ዋጋውን ሰምተዋል። ስንት ነው አሁን? በእርሻ መሬት ነው የምገዛው። በጣም ብዙ ኢንቨስት ማድረግ አለብኝ። እሺ ይላል እንዴ? እሺ ስንት ነው የምትገዛው? እሺ ስንት ነው የምትገዛው? 100,000 ብር ነው የምገዛው። ቀሽቀጭ 100,000 ብር 100,000 አይሆን 100,000 ብር እንዴት ይችላል? 1 ሚሊዮን ብር ምናምን እኮ ብያልኩ ነው ማለት እኔ አንተ እንደ ጓደኛ እንደ ቤተሰብ ነው። አንደኛ ዝም ብለህ ስታየኝ ድንጋይ መሰልኩ። እንደ ድንጋይ የሚሸጥ ሰው እኮ ድንጋይ አልመስልም። ከሸጥክ መሸጥ ከሆነ መሳደብ እኮ ነው። ታይረማ የምትገዛ ከሆነ ግዛ፣ ማገዛ ከሆነ ሄድከት አልገዛም። ወግት ረዝም በል ወደዛ ደግሞ ሰማኝ። አይ በቃ አያዋጣኝም ነው ያልኩት። ታዲያ ባያዋጣኝ ንብረት እኮ ነው ለለቃቅምህ ከፈልክ ምንድነው የምትለው አንተ ሰውዬ? አይወጣም። ይሄ ማለት በዚህ ዋጋ ይሸጥ። አይወጣ ከሆነ ስንት ሀገር አቋርጬ ነው የመጣው። ታዲያ ሂዳ ተለዛው ምን አባክ እንትን አይ ቆይ እሺ ምን ሚጡ ስልክሽን ይዤዋለሁ። እሺ ስልኩ እኔ ጋር ነው ይዤዋለሁ። መጣሁ ጎረቤት ጠይቅ አድርጋችሁ በኪሴ እንዳረኩት። እሺ መጣሁ ሚጣይ ውባይናማ ጸጉርሽ ወርዶ ይጠቀለላል እንደ ሲሚንቶ። ማን አንተ እኮ ማንህ ምንድን ነህ አንተ? ነው እኔ ያለህን አምጣ ከሌለኝስ የለኝም። ያለህን አምጣ ብዬሃለሁ። አንተ ይሄ እኮ የልጅቱ ስልክ አንተ ምን ይሆናል? ያለህን አምጣ የልጅቱ ስልክ ብቻ ነው። ይሄ ካውተት አትምታይ ሊመታኝም ነው። አንተ ሌላም ካለ ሌላ የለኝም። አባክ ይችላል ሌላም ካለ አንተ የለኝም። ሌላ ምንድን ነው የምለው አሁን? ልረጋጋ፣ ኖርማል ልረጋጋ። ወይኔ ጉዴ! አሁን ምንድን ለልጅቷ አሁን ምንድን ነው የምላት? አሁን ስልኩን አስወሰድኩባት። መቼም ሰው አይደለም በዚህ ሰዓት፣ ሰው አይደለም መቼም እኔን አይደፍርም በዚህ ሰዓት። ልደውልና ወይኔ ጉዴ! የልጄን ስልክ አስበላሁባት። ወይኔ ሚጣዬ ስልኩ አንቺ ጋር ነው እንዴ? አረ እኔ አልያዝኩትም፣ ስልኩን አልያዝኩትም። ዝም ብለሽ ስልክሽን ጥለሽ ነው የምትደውይው እኔ ጋር። አሁን እኔ አልያዝኩም፣ እኔ ያንቺን ስልክ አልያዝኩም። ፈልጊው፣ እዛው ቤት ፈልጊው። አረ እኔ ባዶ እጄን ነው የወጣሁት። ምን ነካት ይችላል? አይ አልያዝኩትም። እንኳንም ይሄን ያላችሁ እንዴ ጋሽ ቀጭን ወዴት እየሄድክ ነው? አረ ውጣ እኮ አለች። ደግሞ ማናት ውጣ ያለች? ባይቱ ባለቤቲቱ ናታ። እንዴ ከተጋባችሁ ገና 5 ቀናችሁ አይደለም? 5 ቀን ይላል እንዴ? በ5 ቀን ፍቅራችን እንዲጨምር እንዲጎለብት ብዬ በአዲስ ፍቅር ቤቱ ይሸጥ አልኳት። የማን የሷ ቤት? ይሸጥና ለሆነ ነገር እኔም አንቺም ባለ ንብረት እንሆን። ነገ ጧት የሆነ አካል መጥቶ የሰው ቤት እንዴት በ5 ቀን ይሸጥላል? አንተ ምን ላድርግ ታዲያ? የሷ ቤት ነው በ5 ቀን እንዴት አለ? ድሮ ውጣ አለችኝ። አቦልቤ ላታሽ አሁን ወደ ልትሄድ ነው ታዲያ? አልውጣ አንቺ ወደ ደሞ ልሂድ እንጂ ታጥሷ ልትወጣ ምን ላድርግ ታዲያ? ይሄ ምንድነው ያስከው ጎን? ዋቱን ነው ከነ ፌስታል እኮ ነው የምወጣው። ፌስታል ጭራሽ ፌስታል ይዘህ ጭራሽ እና ሌላ ምን አለ? ፌስታል እኮ ተከልክሏል እኮ። ፌስታል ተከልክሏል። ያስሯል። አንከለከለው ያስሯል። ለውጪ ህግ ወጥቷል እኮ። ፌስታል የያዘ ሰው ወይ 5000 ብር ይቀጣል ወይ ይታሰራል። አረ እባክህ። አዎ እንዴ ፌስታል በውስጥም በውጭም ኑሮ በበካከረሰ ሰው በጣም ያስሯል አልክ። አዎ ደግሞ ታስር። አዎ የቱ ይሻላል? ምረት የራስህን እንትን ዝም ብዬ ብገባስ የት እሷ ጋር? አዎ ይሻላል። አዎ ሂድ ገባ ይሻላል። ይሻላል። እኔ ቤቱን እንዲሸጥ እኮ ብዬ ነው። አንዴ ለምን ትሸጣለህ? በ5 ቀን የሰው ቤት ትሸጣለህ? ምን አገባህ አንተ? ምን አገባህ? ኧረ እኔ ምንም እዚሁ እንትን ብል ይሻለኛል። አዎ ምን እያደረክ ነው አንተ? ምን እያደረክ ነው? አይ ምንም የቤት እኮ ባለቤት እኮ ነው። ገብቶኛል።